ስራዋ ንግግሯ አንድ አይደለም። ብዙ ነገሮች፣ ብዙ ስህተቶች፣ ብዙ ነገሮች አሉ ስለሷ። ሰውን ያለ ስሙ ያለ ስራው እንደምታጋልጠው ሁሉ እሷን በቅርቡ የምትጋለጥበት ነገሮች አሉ። አልናገርም፣ እሱ በራሱ መንገድ ይሄዳል እሱ። ነገር ግን የዛ ጊዜ ግን ታፍርበታለች። ዛሬ ላይ ያለ ማስረጃ ያለ ነገር አምጥታ እያንዳንዱ ነገር የምታደርግበት ጉዳይ እሷ ነገር የምትያዝበት ብዙ ነገሮች አሉ። ያን ነገር ደግሞ ታገኘዋለች። እሷ ማይቀር ነው፣ ምናየው ይሆናል። አላህም ይከፍላታል፣ ለእሷ አይቀርም። ከዛ አንጻር ነው። ስለዚህ ያስቀየምኳችሁ በዚህ አጋጣሚ በጣም ይቅርታ። መብረቁ ከልብ አመሰግናለሁ። አክብረህ ስለተቀበልከኝ እንድንወያይ እንድናወራ ያለኝን ሀሳብ ደስ ብሎኝ የሚሰማኝን ያለውን ነገር እንዳስረዳ ዛሬም ነገም ለማቅረብ በጣም ዝግጁ ነኝ። የምትፈልጋቸው ዶክመንቶችም ካሉ ለማቅረብ እኔ በጣም ዝግጁ ነኝ። በውስጥ ፈለግካቸውን ዶክመንቶች ጠይቀኝ፣ እጽፋለሁ። ምክንያቱም ሌባ ሰው በሆን ኖሮ ደረሰኝ ባልጻፍኩ ነበር፣ ደረሰኝ ባልሰጠው ነበር። ነገር ግን ለእያንዳንዱ ሼር ደረሰኝ ማህተም ያለው በድርጅታችን ስም ያለ ደረሰኝ ዋስትና ነው። ምክንያቱም እነሱ ብሩን ያስገቡት ከውጭ ነው፣ እዚህ ሆኗል። ከውጭ ነው የላኩት። አብዛኞቹ ሲልኩ ደረሰኙን ከ1 ዓመት በኋላ ነው የወሰዱት። ለምን? ስለማይመቻቸው። አልሰጥም አላቅም ማለት ይችል ነበር፣ ግን አይባልም፣ ሐራም ነው። የሰው ንብረት አይበላም፣ የሰው ንብረት አይወሰድም። ዛሬ ይሄን ንብረት እበላለሁ ብል አላህም አያስበላኝም፣ አንቅሮ ነው የሚያስከፍለኝ። ለምንድን ነው? የሰው እንባና የሰው ሀቅ ያለበት ሰው አያድግም። እዚህም ደረጃም አልደርስም ነበር፣ እኔ እንደዚህም ስራም አልሰራም ነበር። ንያዬን አላህ ያውቋል። ይሄ ነው ለማለት የምፈልገው። አይ ቲንክ ሌላ ፕሮግራም አላቸው መሰለኝ አለ መብረቁ። ታንክ ዩ ሶ ማች። ይኖረናል ግን ኢንሻአላህ መብረቁ ተከፍሎት ነው። እስኪ መረጃ ቅርቡ እስኪ። እንደውኩ ደሃ ነው ብላችሁታል። ደሃ ከሆነ እንዴት አድርጎ ይከፍላል? ኬት አምጥቶ ይከፍላል? እንደውኩ እሷን ቻለቻችሁ እንደዚህ እንደዛ ካላችሁን ደግሞ እንተያያለን። መብረቁ ይመልስ። ምንድን ይመልሰው? ገንዘቡ አለ ብሏል። ያልሰማችሁ አዲስ የመጣችሁ ሰዎች ገንዘባቸውን አክሲዮናቸውን ሽጠው መውሰድ ይችላሉ ነው። መውጣት የፈለገ ሰው አለው ይበል፣ ደረሰኙን ይዞ ይምጣ፣ አክሲዮን ሽጦ መውሰድ ይችላል ነው። አስፈላጊም ከሆነ በጊዜ ሂደት ገንዘብ የሚፈልጉ ሰዎች በሀቢባ አይነት በቻይና ሽንኩርት በምታክል ቅንቡርስ ሴትዮ ሳይሆን ፍትሃዊ ሆኖ ለሁላችሁም በሚያደርግ ወይ ሽማግሌ አለበለ ሌላ አማራጭ እንፈልግ። ምን እናርግ? ኤክስፖርት እናርግ። ምን ኤክስፖርት? ቡና ኤክስፖርት እናርግ። ኦኬ ጉድ። የቡና ፍቃድ አወጣው ሐዋሳ። ይሄ እንግዲህ የእህቴ ባል አንዱ ምንም አላቅም ያለው ከኔ ጋር አብሮኝ ነበር። ሐዋሳ አብረን ሄደን የእሱ ጓደኛ በጣም ምርጥ ጓደኛ አለው፣ አስተዋወቀኝ። እንደ ወንድሜ ነው። ዛሬም ላይ ሄደን ሐዋሳ ይርጋ ለምዛ ሄደን ተዋዋልን ምናምን ጨረስን። ቅዳሜ ተመለስን። እሁድ ኦልሬዲ ሰኞ የሚፈለገውን ነገር ለማድረግ ማለት ነው። ተቃጠለ መጋዘን ተባለ፣ ብሩም ሳይከፈል። ይሄን ለግሩፕ አስረድቻለሁ። ተቃጠለ ተባለ። እንግዲህ በቃ አላህ አልፈቀደም ይሄ ነገር አልን። በቃ ቢያንስ ወደ 11 ኮንቴነር እንልካለን ብዬ ነበር ያሰብኩት። ብዙ ነገር ጨርሰን፣ በዚህ አጋጣሚ ይሄን ልታግዝ የነበረች አንድ እህት ነበረች፣ ስሟ መጥቀስም አልፈልገው፣ ልታይ ትችላለች። እዚህ በጣም የተባበረችን ያገዘችን፣ አልተሳካም። ከዛ አማከርኩ። ቢዝነስ ሰዎችን ማማከር ያስፈልጋል። ሰው ምንድን ነው የሚሻለው ስላቸው፣ አይመን እንግዲህ አንድ ነገር ጀምረሃል፣ አንድ ነገር ፎከስ አልክ። አንዴ ኢምፖርት አልክ፣ ከዛ ኤክስፖርት አልክ፣ ከዛ ይሄን ትላለህ፣ ከዛ ይሄን ትላለህ። እንደዚህ ስትሆን መዋላወል ሲመጣ ችግር ስለሚመጣ ጥርስን ነክሰህ አንድ ጉዳይ ላይ ሆናሉኝ። ፋብሪካው ላይ ጀመረ። ፊዚቢሊቲ እናጥና ተባለ። እንደ አዲስ ጥናት። ከዛ ፊት ጥናት አላጠናውም። ከዛ ፊት ያለው ልምድ ነው ያለኝ። ልምድ ደግሞ በቢዝነስ ልምድ ጥሩ ነው። ነገር ግን ልምድ ብር ብቻ ያመጣላችሁ። ልትሰሩ ስትሉ ልምድ ጥሩ ነው። በእርግጥ እውቀት ሊያካብትላችሁ ይችላል። ነገር ግን ወደ ካሽ ልትቀይሩት አትችሉም። ወዲያው ነው ልምድን ወደ ካሽ የምትቀይሩት። ወረቀት ላይ የተጻፈ በቁጥር በሂሳብ የተሰራ ነገር ነው። እሱ ነው መንግስትም የሚፈልገው ባንክም የሚፈልገው። ስለዚህ ፊዚቢሊቲ መጠናት አለበት ተባለ። 9 ወር አጠናን። 9 ወር የተለያየ ፋብሪካ በተለያየ ክፍለ ሀገር ላይ ፎርም አላቸው የሚባለው ወደ 28 የሚጠጉ በስም ያው ፊዚቢሊቲው ላይ አለ። ልልክላችሁ እችላለሁ። ለመብረቁና ለጀዋር አጠናን እስኪበቃ ድረስ ማሽን አጠናን። ማሽን አጥንተን ምናምን ቻይና ሄጄ ማሽኑን አይተን ኦልሬዲ በኤልሲ ከፍተን ማሽኑን ልናስመጣ ስንል ደግሞ አይ
ከዛ የተሻለ ማሽን ደግሞ ህንዶች ዱባይ ላይ ይሰራሉ ተባለ። እንግዲህ ይሄን የምነግራችሁ ግሩፕ ላይ ያወራነውን ነው የማስበውን አይደለም። ግሩፕ ላይ ያወራነው ነው የተወያየነው። ከዛ ይቅርና ዱባይ ያለው ማሽን በቃ እሱ ይሁን በቃ ትክክለኛ ማሽን ደግሞ እሱ ነው ተባባልና አወራን፣ በዚህ ተስማማን። ከዛ በኋላ ይህን አውርተን ከጨረሰን በኋላ ነው እነሱ ወዲያው ግልብጥ ብለው ምንም ነገር አላየንም አናቅም ያሉት። ነገር ግን ለዚህ ሁሉ አሁን ላወራሁት የድምፅ የምስል የጽሁፍ ማስረጃ አለ። ከዚህ ጋር ተያይዞ ማንሳት የምፈልገው ነገር ቢዝነስ ላይ እውነት ነው ብላችሁ እኔ አሁን ካገኘሁት ልምድ ቢዝነስ ላይ አብራችሁ መስራት የምትፈልጉ ሰዎች ካለ መጀመሪያ ስታትስ ኮ ማይንዳቸው ወይም ኮግኒቲቭ ማይንዳቸው ለቢዝነስ ምን ማለት እንደሆነ፣ ቢዝነስ ማለት ብር ማግኘት ብቻ አይደለም። እውቀት ካፒታል፣ ሶሻል ካፒታል ነው። አሴት ሰብስቦ አኮሙሌት አድርጎ ከሊያቢሊቲ ጋር ካፒታል ማድረግ እሱም ካፒታል ነው። ራይዝ ማድረግ ካፒታል ነው። እንደዚህ አይነት ያሉ የቢዝነስ እውቀቶችን ሰዎች ካልያዙ፣ በቂ እውቀት ካልያዙ ሰዎች የሚመስላቸው ዛሬ ሱቅ ከፍተው ዛሬ ሽጠው ዛሬ መግዛት ነው የሚያስቡት። ለዚህ ነው አብዛኛው ሀበሻ በውጭ ሀገር ተመሳሳይ ሱቅ ነው ያለው። ለምሳሌ ዱባይ ሁሉም የባህል ልብስ ሻጭ፣ ባልትና፣ ሸንኮራ አገዳ ምናምን ነው የሚሸጡት። አይታችሁ ከሆነ ለየት ያለ ነገር አይሰሩም። አሜሪካ ሀገር ስትሄዱ አለው የሚባለው ሀበሻ ምንድን ያለው ወይ ድራይቪንግ ስኩል ነው ያለው ወይም ሬስቶራንት ነው ያለው። ሌላ ቢዝነስ አይሰራም። ለምን? ይሄ የቢዝነስ እውቀት ጉዳይ ነው። በቃ የሆነ ነገር ቶሎ ይሄ ሾርት ካሽ አድቫንቴጅ ይባላል። ቶሎ ካሽ የሚያገኙበትን ነው እንጂ ቶሎ እውቀት የሚያገኙበት ረጅም ሄደው ረጅም ሀብት የሚያገኙበትን አናስብም። ብዙ ጊዜ ያየሁት ነገር ነው እና ይሄ ነገር ይመስለኛል አልተረዱኝም የተወሰኑቱ ግን ችግር የለውም አገር ስንገባ ኢቨን ከዚህ ጋር በተያያዘ እኮ ምን ብያቸው ነበር እኔ ለምሳሌ ቢጠፋ አይመኒታ አረቢያ መጅሊስ ደሴ የደሴዋ ልጅ አይመኒታ አረቢያ መጅሊስ እንትን ወልዲያ፣ አንዷ መቀሌ፣ አንዷ አዲግራት፣ አንዷ አርሲ በኔ ስም ያለ ይሄ ፍራንቻይዚንግ ቢዝነስ ይባላል። ፍራንቻይዚንግ ቢዝነስ ማለት ምንድነው? የአንድን ሰው ስም ገዝቶ መስራት ማለት ነው። ልክ አሁን አለሙዲን ኬርፎርን ገዝቶ እንደሚሰራው ያለዛ ክፍያ በዛ ብር እኔ ካፒታል አድርጌ አቋቁማቸዋለሁ። ሌላው ቢቀር እንኳን በየክፍለ ሀገሩ አረቢያ መጅሊስ መስራት ይቻላል። ፍራሽ ማከፋፈል፣ በወንድ ማከፋፈል ይሻላል ብዬ ነበረ። ነገር ግን በመካከላቸው ወላሂ ምን እንደገባ የተወሰነ ልጆች ናቸው፣ 4-5 ናቸው። ነገሩን ሁሉ በተለይ አንዷ ናት ትልቋ ከዚህ ቀደም የወጡት በጥብጠው ለዚህ ሊያደርጉ የፈለጉት ማለት ነው። ጀዋሪ ያልተመለሰ ነገር ካለ ፕሊዝ አድቫይዝ ሚ። ትክክል ነው የመለስክ፣ በጣም በሚገባ ርክት አድርጓል። ግን ያልገባቸው ሰዎች ከታችም ቴክስት የምጽፉ ሰዎች ምንም የሚጠቅም ነገር አይደለም። ህብረተሰቡ የተረዳው ሰው መረዳት የሚፈልግ ሀሳቡን መረዳት የሚፈልግ በቀጥታ ቀርቦ ይሄ ሰው ፊት ለፊታችሁ ነው፣ አድራሻ አለው፣ ስልክ ቁጥር አለው፣ በሚገባ በህግ በሚያስጠይቅበት ቦታ ሀገራችን ኢትዮጵያ ነው ያለው፣ ርቁ አይደለም፣ ወይንም አሜሪካን ወይንም ደግሞ ኢሮፕ ውስጥ አይደለም ያለው። ህግ ሊጠይቀው በሚችልበት በሀገራችን በኢትዮጵያ ነው ያለው። ስለዚህ ይሄ ሰው እንዲህ አይነት ነገር ቢኖረው ከሀገር ጠፍቷል፣ የለም ነበረ። አይተናቸዋል። ከዚህ በፊት ብር ይዘው የበሉት ሰዎች ድምፃቸው የለም፣ አይተናቸዋል። ስለዚህ አሁንም እንደዚህ አድርጎ መጥፎ አስተሳሰብና አመለካከት ያላችሁ ሰዎች አሁንም በሩ ክፍት ነው። በቅርብ ከፍታችሁ ደውላችሁ እንዴት ደረሰ እንዴት እናርግ ብላችሁ ከእሱ ጋር ተመካክራችሁ ገንዘብ እንኳን የቸገራችሁ ቢሆን ምናልባት አንዳንድ ጊዜ በትንሹ አንቺ እንኳን እኛ አልተረዳ ብሎክ አላደረጋችሁ፣ ሚዩት ነው ያደረጋችሁ። ላንቺ መጥቶ ምንድነው ያሉሽ? ብሎክ ነው ያደረገ። ብሎክ ምን አድርጓችሁ ያደረገ? አስተያየት ነው መስጠት፣ ማንንም አስተያየት መስጠት ይችላል። እሱም ደግሞ የሚቀበል አንቺ እኮ ሁሉንም አስተያየት አትቀበይም። እንደ ሰው ባህሪ እንኳን ራስሽን አሁን አንቺ ለምን ይሄንን ሻሻረክሽ ብልሽ አንቺ ምክንያት ኖሮሽ ነው ያንን ያደረግሽ። ዋጋ ከፍለሽ ይሆናል ያንን ነገር በጣም ብዙ ነገር አሳልፈሽ ሊሆን ይችላል እዛ ነገር ይደረሽው። ልክ ዝም ብለሽ ሁሉም አስተያየት ሲሰጥሽ የሚሰማሽ ስሜት አለ እንደ ሰው ነው። በዛ ላይ ደግሞ የራስሽ ትግስት አለ፣ አላማ አለሽ፣ ስራ አለ። ስራ ትተን ነው ክርስቶስ ምስክሬን 6 ሰዓት ነው ምናምን ምግብ እንኳን ይበላል አብረናቸው ከነሱ ጋር ስንዞር ማለት ነው። ይሄ ምንም የምናገኘው ነገር ኖሮ አይደለም። ጾምኛ ነን ያሳዝናቸው አብረን እንፍታ። አንድ ፌስታል ነው አብረን ከፍተን ሁላችን ምግቡን ራሱ አብረን ይበላል። እናንተ እንደምታስቡት ይሄ ብርር ምናምን ያለ ወጥም አይደለም። ደስ ብሎና መስገናን ነው ሁላችንም የተለያየ ነው። በመጀመሪያ
ሲቀጥል ደግሞ እኔ ያ ነገር እዛ ከመድረሱ በፊት በውስጥ ብታወሩ ነው ያልኩት። እሱ ደግሞ ምን ስሜታዊ ነው መናገር አይችልም እያልኳችሁ ራሱን ብሏቸዋል። እኔ ንግግር አልችልም እሷን አስገቢያት ብሎሽ ነበር አይደል? መጀመሪያ ልክ እንደዛ ስትሉት ሁላችሁም ስትረባረቡ እነማን ናችሁ እናንተ መጠየቅ እንትን ያለበት? አንደኛ እሱ ስሜታዊ ሆነ። አንቺ ነሽ ልፋትሽን የምታውቂ። እንዴት ስታበሏቸው ምስኪኖቹን ከካሜራ እንትን እጃቸውን የምትሰጡትን ምግብ ብቻ